ውዶቼ ዛሬ አዲስ ነገር ይኖራል ብዬ ነው የማስበው። አዲስ ነገር ምንድነው ካላችሁ እንግዲህ ዛሬ የራት ግብዣ ይኖራል ብዬ አስባለሁ። እንግዲህ አብርሽና ሩታዬ እንግዲህ እንደዚህ የተሳሳሙ ነው ማለት ነው ውዶቼ። በዚህ ሰዓት እንግዲህ ወደ አብርሽ ዞራችሁም አላችሁ የኔ ውዶች፣ ግን እኔ እማስበው ሌላ ነው። የሚገርማችሁ የማስበው ሌላ ነው። በጣም ጭንቅላቴ ፈጣኝ ነው። ባይዘው ለማሰብ አንደኛ ነው። እና ምድረ ቅቅናውን ላይክ አድርጉ። ላይክ ሳታረጉ ለምንድን ነው የምትወጡ? ለወሬ ሮጣችሁ ትመጡና ማለት ነው። ሲመቻችሁ ላይክ ታረጋላችሁ፣ ሳይመቻችሁ እንዴ ምን ሆናችሁ ነው? ሰው ከወደዳችሁ ከልብ ውደዱ እንጂ እንዴ። እኔ በተሰራ ነው አስተያየት የምሰጠው አይደለ? ላይክ አድርጉ። ሚቀኛቱ ነው። እሺ እግዚአብሔር ሚቀኛቱ ነው። እኔ የሰው ቪዲዮ ካልተመቸኝ ሞቼ ይገኛሉ እንጂ ቪዲዮ ነው ማላዳምጠው እንጂ ላይክ አድርጌ ይወጣሉ። ለምን እንድጠቀም ስለሚፈልግ ገባችሁ? ላስተምራችሁ ቅንነት። አዎ እኔ ቅን ነኝ። ባይዘዌ ጉራ ሳውን ማለት ነው። ለሰው ልጅ መጥፎ አታስቡና እናንተ በዚህ ሰዓት ደግሞ እንግዲህ እየረገማችሁ ነው ማለት ነው። የኤርሜላን የረገማችሁ ነው። እና ምንም ኤርሜላ ምንም የሚቀንስባት ባይዘዌ አብርሽ አጣች አላጣች ከሱ የበለጠ ታሳልፋለች። ምን እንደሆነች ባላቅም ማለት ነው። እኔ ከመጀመሪያ ብያለሁ ሄርሜላ አጉል ቦታ ነው የገባሽው ብያለሁ፣ ተናግራለሁኝ። ቪዲዮ ተደጋግሜ ሰርቻለሁ። አይ ኦናትም ገባችሁ አይደለ? ይሄ ዝም ብሎ በህይወቱ መወሰን የማይችል ወንድ ቢኖር አብርሽ ነው። ሁለት መሀል ሴት ገብቶ ማለት ነው። ሩታም ይፈልጋታል፣ ኤርሜላም ይፈልጋታል። ጥሩ ስሜት አለኝ ይላል ዝም ብሎ ማለት ነው። ይሄ ነበር መቁረጥ። አዎ ሰምታችኋል። ባካችሁ እጅ ቁርጥ ነበር ማድረግ፣ አርፎ እንዲቀመጥ ማለት ነው። እና ይመቻችሁ። ዛሬ አዲስ ነገር ይኖራል። ላይክ አድርጉ።